አመቱ በፈረንጆቹ 2011 ነው። ቪኪ ኮሸልም ስራ ለማግኘት አንድ ኢንተርቪው ላይ ተቀምጦ ነበርም። ዲግሪውንም አግኝቷል፣ ስራም እንደሚያገኝ ተረጋግጧል። ግን ኢንተርቪው አድራጊዎቹ በጠየቁት ሰዓት ኢንጂነሪንግ ላይ አንተ የምትወደው ምንድነው ባሉት ሰዓት የቪኪ መልስ የነበረው ምንም አልወድም ነበርም። ይህም ማለት የዛን ቀን ቪኪ ኮሸል እድሉን ተቃውሞ ወይም አምጾ ነበርም። የትግል ሜዳ ላይ መጥቶ መገፍተርና መሰቃየት ጀመረ። የተለያየ ምርጫዎችን ማድረግ ጀመረ። በየቦታውም እየተገፋ ቁስሉን ሁሉ ለምዶታል የሚባል ነበረም። ከዛ በኋላ ግን አንድ ምሽት ቪኪ ናሽናል አዋርድ መሸለም ቻለም። በቀላሉ ቦሊውድን ራሱ ሰርጂካል ስትራይክ አረገበት። አሁን እዚህ ጋር ትልቁ ጥያቄ ያ ግራ የተጋባና የህይወቱን ውሳኔ መወሰን ያልቻለ የድሮ ቪኪ ኮሸል ያ ተማሪ የቦሊውድ ስታር እንዴት መሆን ቻለ? ስለዚህ ክብራትና ክብራን ይህ እንግዲህ ቪኪ ኮሸል ሙሉ ታሪክ ይሆናል። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። साला ये दुख का खत्म नहीं होता बे। ቪኪ ኮሸል የተወለደው ሜይ 16 1988 ከአንድ ፐንጃቢ ቤተሰብ ሊወለድ ቻለ። አባቱ ሻህ ኮሸል በእርግጥ በኢንዱስትሪ ውስጥ ስታንድ ዳይሬክተር ነበረ። ማለትም የፊልም ኢንዱስትሪ ውስጥ በጣም እየታገለ በልፋቱ ስም ያገኘ ሰው ነበረ። ግን ደግሞ ቪኪ ኮሸል ልጅ እያለ ፊልም ቀረጻ ያለበት ቦታ ወይም ሴት ላይ ከአባቱ ጋር በተደጋጋሚ ይሄድ ነበረ። የፊልም ቀረጻ ቦታ ላይ ያሉ ነገሮች እንዲሁም ደግሞ አክተሮች ሲተውኑ ማየት በጣም ያስደስተው ነበረ። ግን እስከዛ ድረስ አክቲንግ ወይም ትወናም ከህልም የበለጠ ምንም ነገር አልነበረም ለሱ። አባቱ ሻም ኮሸልም ቢሆን ፍላጎቱ የነበረው ልጁ ተምሮ ኢንጂነር እንዲሆን ነበረ። ማለትም የተረጋጋና ሰላም ያለው አንድ ህይወት እንዲመራ ፍላጎቱ ነበረ። ለዛም ደግሞ ቪኪ ኮሸል ሙምባይ ውስጥ የሚገኘው ራጂቭ ጋንዲ ኢንስቲትዩት ኦፍ ቴክኖሎጂ ውስጥ በመግባት ኤሌክትሮኒክስና ቴሌኮሙኒኬሽን በተሰኙት ዘርፎች ኢንጂነሪንግ ለመማር አድሚሽን አገኘና ገባ። አባቱም አስቦ የነበረው አንድ የተረጋጋና ሰላም ያለው ኖርማል ህይወት ልጄ ይመራል፣ በትምህርቱም ተመርቆ ስራ ይይዛል ብሎ ነበር ያሰበው። የኮሌጅ ህይወቱም አሪፍ ሆኖ እየቀጠለ ነበረ። ስራም አግኝቶ ደግሞ ሊመረጥ ጫፍ ላይ ደርሶ ነበር። ግን ደግሞ የልቡ የሆነ ቦታ ላይ ድሮ በልጅነቱ ያየው ያ የትወናውና የፊልሙ ነገር ውስጡ ተደብቆ ነበር ማለት ነው። ምክንያቱም በቀጣይ ቀን የቪኪ ህይወትን እስከ መጨረሻ ድረስ የቀየረ ክስተት ተፈጠረ። ምክንያቱም ኮሌጅ ውስጥ ስራ ለመስጠት ኢንተርቪው አድራጊዋ ጥያቄ ጠየቀችው። ከኢንጂነሪንግ ውስጥ አንተ በጣም የምትወደውና የሚመች የትኛው ዘርፍ ነው አለችው። ቪኪም ለትንሽ ሰዓት ካሰበ በኋላ ከውስጡ የወጣው ድምፅ ምኑንም አልወድም የትኛውንም ነበር ያለው። በዚህ ሰዓት ላይ የተሰማው ይህን ስራ ካገኘም አንድ ወጥመድ ውስጥ ሊገባ እንደሆነ ታውቆታል። ያም ደግሞ የሚወደውና የሚመቸው አይደለም። በዛ ሰዓት ላይ ማለትም ቪኪ ወሰነ የነበረው ህልሙን ለመከተል ነበረ። ማለትም አክተር ለመሆን ነበረ። የዛን ቀን ማታም ለአባቱ ለሻም ኮሸል ስለ ህልሙ ወይም ፍላጎቱ ምን እንደሆነ ዘርዝሮ ነገረው። ሻም ኮሸልም የልጁን ነገር ከሰማ በኋላ ምንም ነገር አላለም። ለትንሽ ሰዓት ጸጥን ያለው። በመቀጠልም ያለው አክተር መሆን ከፈለክና ወደ ትወና መቀላቀል ከፈለክ በል እንግዲህ መጀመሪያ ትግል ለማድረግና ለመገፋትም ዝግጁ ሁን አለው። ምክንያቱም እንደሚታወቀው ይህ ኢንዱስትሪ ለማንም ከነጨራሹ የሚያዝን እንዳልሆነ አባት እንኳን ጠንቅቆ ያውቀዋል። ቪኪም እንኳን ለማሰብ ጊዜ አልፈጀም። ወዲያው በፍጥነትም ለአባቱ ያለው ያልከውን ነገር ለማድረግ እንዳለ ዝግጁ ነኝ ነው ያለው። ከዛ በኋላ አንድ አዲስ ህይወት ወይም አዲስ ጉዞ አንድ ብሎ ተጀመረ። ቪኪም ትወና ለመማር ወይም አክቲንግ ለመማር ኪሾር ናሚት ካፑር የሚባለው አክቲንግ ትምህርት ቤት ወይም ኢንስቲትዩት ተመዘገበ። እዚህ ኢንስቲትዩት ውስጥ ደግሞ ቀደም ብሎ በህንድ ሲኒማ ላይ ያሉ ትልልቅ የሚባሉ ተዋናዮች ተመርቀው ወጥተው ነበረም። ግን ቪኪ አንድ ዓላማ ነበረው። አክቲንግ መማሩ ገና የመጀመሪያ እርምጃ ነው። ምክንያቱም ትክክለኛ ፈተና ማለት የፊልም ቀረጻ ቦታ ላይ እንደሆነ በደንብ አውቆታል። ስለዚህ አኑራግ ከሸፍ ዳይሬክት ያደረገው ጋንግስ ኦፍ ወሲፑር የተሰኘው ፊልም ላይ መጀመሪያ ረዳት ዳይሬክተር ሆኖ ማገልገል ጀመረ። ጠዋት 12 ሰዓት ላይ የቀረጻ ቦታ ላይ መድረስ፣ የአክተሮቹን ዳያሎግ ማስታወስ፣ አንዳንዴ ኬብሎችን ማንሳት፣ አንዳንዴ ደግሞ ልብሳቸውን መቆጣጠርና ከተቋረጠበት እንዲቀጥሉ ማድረግ፣ አንዳንዴ ደግሞ ጸጥ ብሎ ቆሞ ማየት ነው። በቃ ትክክለኛ ትወና ምን እንደሚመስል ከሌሎቹ መማርና ማየት ነበረ። አክቲንግ ኢንስቲትዩት ውስጥ ከተማረ በኋላ እንዲሁም ደግሞ ጋንግስ ኦፍ ወሲፑር የተሰኘው ፊልም ከካሜራ ጀርባ ሆኖ የተዋናዮቹን ትወና በአጠቃላይ ካየ በኋላ ቪኪ አንድ ብሎ ኦዲሽን ማድረግ ጀመረ። አንድ ጊዜ ኦዲሽን አደረገ፣ ሁለተኛ ጊዜ አደረገ፣ ለሶስተኛ ጊዜም ቀጠለም። ግን ሁል ጊዜ መልሳቸው አንድ ነበረም። ይቅርታ አንተ ለዚህ ገጽ ባህሪ ከነጨራሻው አትመጠንም ብለው ነበር የሚገፉት። አንዳንድ ጊዜ ቪኪ ቁጭ ብሎ ባሰበ ሰዓት ላይ ያ የኢንጂነሪንግ ስራዬን መተውና ጥቼ ወደ ትወና መምጣቴ የህይወቴ ትልቅ ጥፋት ይሆን እንዴ ብሎ ይቆጭ ነበረ። ግን አንድ ቀን የቪኪ እጅ ላይ አንድ ፊልም ስክሪፕት ሊገባ ቻለ። ያ ፊልም ደግሞ ገና ከሚታገለውና መነሻ ከሚፈልገው አክተርነት ቀጥታ የዓለማችን ትልቅ የሚባለው ካንስ የተባለው ፊልም ፌስቲቫል ላይ የሚታይ ልጅ ሊያደርገው ቻለ። ዳይሬክተር ኒሌት ጀማን ጋንግስ ኦፍ ወሲፑር የተሰኘው ፊልም ላይ ከአኑራግ ከሸፍ ጋር ረዳት ዳይሬክተር ነበር። በመቀጠል ደግሞ የራሱን ፊልም አንድ ፊልም ዳይሬክት አድርጎ ማቅረብ ፈልጎ ነበር። የዛ ፊልም ርዕስም ደግሞ መሳን ይባላል። የዚህ ፊልም ታሪክ የሚያጠነጥነው
በአንድ ልጅ ላይ ነው። ያ ልጅም ደግሞ ከትንሽ ዓለም ወጥቶ በጣም ትልቅ መሆን ይፈልግ ነበረ። ለዚህ ፊልምም ቪኪ መጀመሪያ ኦዲሽን አደረገ። በህይወቱ ለመጀመሪያ ጊዜም አንድ ሰው ያለው ወይም አንድ ዳይሬክተር ያለው ለዚህ ገጸ ባህሪማ አንተ በጣም ምርጥ ነህ፣ ፐርፌክት ነው አለው። ይህ ፊልም ተሰርቶ ከተጠናቀቀ በኋላ ለእይታ ከመብቃቱ በፊት ካንስ የተባለው የፊልም ፌስቲቫል ላይ ፊልሙ ለእይታ በቃ። ይህ ፊልም ታይቶ ካበቃ በኋላ ወይም ካለቀ በኋላ ካስቲንግ በሚወጣ ሰዓት ለ5 ደቂቃ ያህል ተመልካቾቹ ቆሞ አጨብጭቦ ነበረ። ክሪቲክሶችም ከዛ በኋላ ያሉት ይህ ልጅማ ቦሊውድ ላይ በቀጣይ ትልቅ ስታር ይሆናል ብሎ መስከረውለት ነበረ። ይህ ክስተት ለጀማሪው ቪኪ በራሱ ትልቅ ህልም ነበረ። ምክንያቱም ከ1 ዓመት በፊት የተለያየ ቦታ ላይ ፊልም አሰሩኝ ብሎ ሲል ሲገፈተርና ሲገፋ የነበረ ልጅ ግን አሁን ዓለም አቀፍ የሚባል ፌስቲቫል ላይ ለዛውም ካንስ የተሰኘው ፌስቲቫል ላይ ሰዎች ቆሞ ለፊልሙ እያጨበጨቡለት ነው ያለው። ግን እንደሚታወቀው ደግሞ ቦሊውዶች መቼም ሊያምኑ አይችሉም። ፊልም ቦክስ ኦፊስ ላይ ስኬታማ ካልሆነ ከነጨራሹ አያውቅህም፣ አይሰሙም። መሳኔ የተሰኘው ፊልም በእርግጥ በክሪቲክሶች ጥሩ አቀባበል የተሰጠውና የተወደደ ፊልም ነበረ። ግን ቦክስ ኦፊስ ላይ ደግሞ አልሸቀለም፣ ፊልሙ ተቀባይነትን አላገኝም። ይህም ማለት ደግሞ መሳኔ የተሰኘው ፊልም ከሰራ በኋላ ቪኪ ኮሸል ሌላ አዲስ ፊልም እንስራ ብሎ የሚጠይቀው ሰው ከነጨራሹ አጠገቡም አልደረሰም። በእርግጥ አነስ ያለ ሳይድ ሮል እንኳን አግኝቶ ሰርቷል። ግን መሪ ተዋናይ የሚለው ታግ ከቪኪ ስም ጋር አብሮ ሊጠራ አልቻለም ነበረ፣ ሩቅ ነበረም። ከዛ በታሪካችን ላይ በድጋሚ አንሮ አከሸፍ ገባ። ይህ ዳይሬክተርም ደግሞ መሳኔ የተሰኘውን ፊልም በጣም ስለወደደውና ስለተመቸው ራመን ራገቭ 2.0 የተሰኘ ፊልም አብረን እንስራ ብሎ ጠየቀው። ይህ ፊልም በእርግጥ ታሪኩ ዳርክ ስቶሪ ነው። ለማንኛውም አዲስ ተዋናይ ወይም አዲስ አክተር ለስራ ህይወቱ ሪስክ አለው የሚባል ስራ ነው። ቪኪ ግን ስክሪፕቱን ካነበበ በኋላ ምንም ሳይጠራጠርና ወደኋላ ሳይሸሽ እሰራዋለሁ ብሎ ፈረመ። ራገቭ የተባለው ይህ ፖሊስ ኦፊሰር አንድ ኃይለኛና አስቸጋሪ ፖሊስ ብቻ አልነበረም። እንዲያውም አይምሮ በትክክል የማይሰራ ወይም ኖርማል ያልሆነ ጭንቅላት ያለው ሰው ነበርም። ፖሊስ ሆኖ ድራግ ሱሰኛ ነው። አስተሳሰቡም ደግሞ ኖርማል ከሚባል ሰው በጣም የተለየ ነው። ይህንን ገጸ ባህሪም ደግሞ ለማሳመርና መሳጭ ለማድረግ ቪኪ ራሱን ወደ ዳርክ ዞን ማስገባት ችሎ ነበረም። ለዚህ ካራክተርም ደግሞ 1 ሳምንት ሙሉ ማንንም ሰው ሳያናግር አንድ ጨለማ ክፍል ውስጥ ብቻውን ጊዜ አሳልፎ ነበረም። ይህ ፊልም በመጨረሻ ካንስ የተሰኘው ፊልም ፌስቲቫል ላይ ለእይታ በቃ። በዛ ሰዓት ላይ ያዩ ሰዎች እንዳለ በጣም ደንግጠው ነበረም። ምክንያቱም ይሄ ቪኪ ኮሸል ራሱ መሳኔ የተሰኘው ፊልም ላይ አንድ ምስኪንና ደሃ ልጅ ሆኖ ሲታገል የታየ ነበረም። ግን አሁን እጅግ በጣም አስቸጋሪና ኃይለኛ የሆነ እንዲያም የሚበጠብጥ ፖሊስ ሆኖ ታይቶ ነበረም። ራመን ራገቭ 2.0 የተሰኘው ፊልም ከተሰራ በኋላ ወይም ከታየ በኋላ ቪኪ ጥሩ ፊልሞች ጥያቄ መጣለት። ምክንያቱም ሳንጁና አራዚ የመሳሰሉ ትልልቅ ዳይሬክተሮች ዳይሬክት ያደረጉት ፊልም ላይ መሪ ተዋናይ ባይሆንም እንኳን ሳይድ ሮል እየሰጡት ነበረም። እነዚህ ፊልሞች በመስራቱ እንኳን የተመልካቹን ሀሳብ ወደሱ ማዞር ችሏል፣ ወይም ሰዎች እንዲወዱት ማድረግ ችሏል። እንደዛም ሆኖ ግን በመሪ ተዋናይነት ራሱ አክተር ሆኖ እየመራ ይዞት የሚሄደው አንድን ፊልም ማግኘት አልቻለም ነበረም። ከዛ በኋላ ግን አንድ ፊልም ፈረመና ያ ፊልምም ደግሞ ቪኪ ኮሸልን ናሽናል ስታር ሊያደርገው ቻለም። የዛ ፊልም ርዕስም ደግሞ ኡሪ ዘ ሰርጂካል ስትራይክ የተሰኘው ነው። የዚህ ፊልም ታሪክ መቼስ ሁላችሁም እንደምታውቁት እያንዳንዱ ህንዳዊ ለልቡ ቅርብ የሆነ ታሪክ ነበረ። የዚህ ፊልም ታሪክ የሚያጠነጥነው የህንድ አርሚ ኦፊሰሮች ወይም ወታደሮች የጀግንነት ታሪካቸውን ሲሆን ምክንያቱም ቀደም ብለው አገራቸው ላይ ጥቃት ያደረሱትን አሸባሪዎች እየለቀሙ እንዲያጠፉ የህንድ መንግስት ያደረገውን ሰርጂካል ስትራይክ በደንብ የሚያሳይ ፊልም ነበረም። ቪኪ ኮሸልም ለዚህ ካራክተር ወይም ገጸ ባህሪውን ለማምጣት ለ6 ወራት ያህል ያለማቋረጥ የውትድርና የተለያዩ ስልጠናዎችን መውሰድ ቻለ። የነበረው ክብደት ላይ ወይም ውፍረቱ ላይ ወደ 30 ኪሎ በመጨመር ጡንቻውንና የሰውነቱን ቅርጽ አሳደገ። ለረጅም ጊዜም ከህንድ ወታደሮች ጋር አብሮ ጊዜ ማሳለፍ ቻለ። ትክክለኛ የጦርነት ስልጠናዎችንም ወሰደ። ምክንያቱም በፊልሙ ላይ ትክክለኛ ወታደር መስሎ ለመታየት የሚያደርገው ትግል ነበረ። በመጨረሻም ጣጣውን ጨርሶ ኡሪ ዘ ሰርጂካል ስትራይክ የተሰኘው ፊልም ለሲኒማ እይታ በበቃ ሰዓት ቪኪ ኮሸል የቦሊውዱ አዲስ ሱፐርስታር እንደሚሆን በደንብ አረጋግጦ ነበረ። ምክንያቱም በፊልሙ ላይ ያደረገው ዳያሎግ ወይም ንግግሩ በብሔራዊ ደረጃ ሁሉም የሚደግመውና የሚለው ቃል ሊሆን ቻለ። ፊልሙም ደግሞ ከ200 ከሮር በላይ አስገራሚ ገንዘብ መሰብሰብ ቻለ። ከዛ የበለጠ ግን በጣም አስደናቂው ነገር ቪኪ ኮሸል በዚህ ፊልም ላይ ላሳየው ድንቅ ትወና ናሽናል አዋርድ መሸለም ቻለ። ማለትም ከትንሽ ዓመት በፊት ይሄ ልጅ የሥራ ኢንተርቪው ላይ ወደፊት ምን መስራት እንዳለበት ግራ የተጋባና መወሰን ያቃተ የነበረው ልጅ ግን ይህን ፊልም ከሰራ በኋላ ህንድ ውስጥ በብሔራዊ ደረጃ የተደነቀና የተከበረ ምርጥ አክተር መሆን ችሎ ነበረ። For effectively conveying a realistic character of an army officer. ግን በታሪካችን ላይ ደግሞ ኡሪ ዘ ሰርጂካል ስትራይክ የተሰኘው ፊልም ገና ለካ ጅምሩ ነበረ። ምክንያቱም ትንሽ ቆይቶ ሜግና ጉልዛር የተባለችው ታዋቂዋ ዳይሬክተር የመጀመሪያው የህንድ ፊልድ ማርሻል የሚባለው ሳም ማኔክሸን በተባለው ቀደም ያለ ወታደር ላይ ወይም የህይወት ታሪኩን የሚዘግብ አንድ ባዮፒክ ይዘት ያለው ፊልም እየሰራች ነበረ። ግን ዳይሬክተሯ ወይም ሜግና ጉልዛር የምትፈልገው የነበረው አክተር ሳምን የሚመስል ብቻ አልነበረም። ይህ ወታደር ስታይሉ ለየት ያለ ነበር፣ ኦራውም ደግሞ ከበድ ያለ ነበር። ያንን በትክክል ማምጣት የሚችል አክተር በጣም ፈልጋ ነበረ። ይህ ፊልም እንደሚሰራ ቪኪ መረጃ በደረሰው ሰዓት ላይ ትክክለኛ
ወታደር መሰለና ኦዲሽን ማድረግ ጀመረ ለፊልሙ። ኦዲሽኑም ደግሞ እጅግ በጣም አስደናቂ ስለነበረ ሜግና ጉልዛር ለደቂቃም እንኳን ሳታስብ እሱን ካየች በኋላ ቀጣዩ ሳም ማኔክሾው የሚሆነው አክተር ይሄ ብቻ ነው ብላ ደመደመች፣ ወሰነች። እንደዛም ሆነ ግን ትክክለኛ ፈተና ገና ሊጀምር ነበር። ዋናው ነገር ደግሞ ሳም ማኔክሾው የተባለው ወታደር አንድ ለየት ያለ ሰው ነበር። ምክንያቱም በ1971 በተደረገው ጦርነት አስደናቂ የሆነ የሊደርነት የመሪነት ብቃቱ ጦርነቱን ህንድ እንድታሸንፍ ማድረግ የቻለ ጀግና መሪ ነበረ። ይህ ሰውም ደግሞ ኢንዲራ ጋንዲ ላይ ወይም የጊዜው የህንድ ጠቅላይ ሚኒስትር ወይም የአገሪቱ መሪ የነበረችውን ኢንዲራ ጋንዲን አይን ላይን አፍጦ ወይም ተፋጦ ተናግሯታል። ብዙዎቹ እንዲያውም የእሱን ዲያሎግ ወይም ንግግሩን አሁንም ድረስ ይደግሙታል። Are you ready for this, Sam? I'm always ready, sweetie. ቪኪም ደግሞ የሳም ማኔክሾውን ገጸ ባህሪውና ትወናውን በጣም ለማሳመር ሲል በድጋሚ የሚሊተሪ የተለያዩ ስልጠናዎችን መውሰድ ጀመረ። የሳም ማኔክሾውን አካሄድና አረማመዱን በደንብ መልመድና መማር ቻለ። ቦዲ ላንጉዌጁንም በደንብ ማጥናት ቻለ። በጣም ከባድ የሚባለው ግን እዚህ ፊልም ላይ የሳም ማኔክሾው አክሰንቱንና አነጋገር ስታይሉን በትክክል ማምጣት ችሎ ነበረ። ፊልሙ ጣጣውን ጨርሶ ለእይታ ከበቃ በኋላ ተመልካቹ እንዳለ በትክክል የመሰከረው ቪኪ ኮሸል እዚህ ፊልም ላይ አልተወነውም። የድሮ ጀግና ወታደራችን ሳም ማኔክሾውን እኛ ፊት ለፊት በህይወት አምጥቶን ያቆመልን ብለው መሰከሩለት። ምክንያቱም አንድ አይነት የሆነ ኤክስፕሬሽን፣ አንድ አይነት የሆነ ቦዲ ላንጉዌጅ፣ አንድ አይነት የሆነ ነጭናጫና ቁጥ የሆነ ባህሪውን ትክክል አምጥቶት ነበረ። ግን ይህ ጉዞ የትወና ብቻ አልነበረም። ወታደር ሆኖ በሚተውን ሰዓት ላይ የቪኪ ኮሸልን የሥራ ህይወቱን ሙሉ ለሙሉ እየቀየረው ነበረ። በሌላ በኩል ግን አንድ ሴት ደግሞ የእሱን የግል ህይወት ለመቀየር ተዘጋጅታ ነበረ። ይህ ሁሉ ነገር አንድ ብሎ የሚጀምረው በአንድ ኮሜዲ ሾው ነው። የፕሮግራሙ መሪ እንደ ቀልድ አድርጎ ለካትሪና ኬቭ አንድ ጥያቄ ጠይቃት። አሁን በድንገት አንድ ፊልም ላይ ከቪኪ ኮሸል ጋር ካስት ብትደረጊና ፊልም ስሪ ብትበይ ምን ይመስልሻል? ተስማሚያለሽ? እሺ ትያለሽ? ብሎ ነበር የጠየቃት። ካትሪናም ደግሞ ምንም ሳታስብና ሳታመነታ ወዲያው ፈጠን ብላ የመለሰችውና የተናገረችው የነበረው እንዲያውም እኔና እሱ ሁለታችን አንድ ላይ ስንታይኮ በጣም እናምራለን አይደል? ለምን አልሰራም? ግጥም አድርጌ ይሰራ ነበር ብላ መለሰች። በቃ ይሄ አንድ ንግግር ከተናገረች በኋላ ቪኪ ኮሸል ይሄንን ንግግሯን በሰማ ሰዓት ላይ በእርግጠኝነት ልብ ውስጥ እሳት ነዶ ነበር። ቀስ በቀስም ሁለቱ መገናኘታቸውን ቀጠሉ። ከካሜራም ተደብቀው መገናኘታቸውን ቀጠሉ። ከዛ በመቀጠልም ዲሴምበር 9 2021 ላይ ቪኪና ካትሪና ኬቭ በጣም በሚያምር ሁኔታ የሰርጋቸውን ፕሮግራም አዘጋጁና በትዳር አንድ ሆኑ። ይህ ፕሮግራም ደግሞ አንድ ሮያል የተባለ የራጅስታን ስታይል ያለው የሰርግ ፕሮግራም ነበር የተዘጋጀው። ይህ ክስተትም ሙሉ ቦሊውድ ሳይጠብቀው በድንገት የተፈጠረ ስለነበረ ሁሉንም በጣም ያስደነገጠ ነበረ። ዛሬም እንኳን በ2026 ብናያቸው ቪኪና ካትሪና ሲታዩ ፓወር ከፕል እንደሆኑ በደንብ ይመሰከርላቸዋል። ሁለቱም እርስ በርስ በስራ ጉዳይ ላይ በጣም ይተባበራሉ፣ ይተጋገዛሉ። የአንዱ ስኬት ላይ ደግሞ የአንደኛው እጅ እንዳለበት ሁልጊዜ ይመሰክራሉ፣ ይናገራሉ። ሳም በሃዱር የተሰኘው ፊልም ለእይታ ከበቃ በኋላ ቪኪ ኮሸል በሲሪየስ የሚታይና የቦሊውድ ምርጥ አክተር እንደሆነ በደንብ አስመስክሮ ነበረ። ምክንያቱም ከዛ በኋላ ቪኪ ኮሸል ራሱን ታይፕ ካስት ማድረግ አልቻለም ወይም አልፈቀደላቸውም። አንድ ነገር ላይ ብቻ ወስነው አንድ አይነት ካራክተር እየሰጡት ሁልጊዜ እንዲያስተውኑት ፈቃደኛ አልነበረም። በመቀጠልም የተለያየ ጆነር ያላቸው ፊልሞች ላይ እድሉን እየሞከረ የትወና ብቃቱን በደንብ እያብላላ ሁለገብ እየሆነ ሄደም። ለምሳሌ ቡት የመጀመሪያው ክፍል፣ በመቀጠል ደግሞ ጎቪንዳ ናሜራ፣ ሰርዳር ኡግተም፣ ደንኪና ባድ ኒውስ የመሳሰሉ ፊልሞች። እንደዛም ሆኖ ግን አንድ ትልቅ ቻሌንጅ ይቀረው ነበር። ያም ደግሞ አንድ ታሪካዊ የሆነ የጀግና የታጋይ ታሪክን ፊት ለፊት ማቅረብ ነበረበት። በፈረንጆቹ በ2025 ቻቫ የተሰኘው ፊልም ላይ ቪኪ ኮሸል ሳምባጂ መሃራጅን ሆኖ ፊት ለፊት ወጣ። ይህንን ካራክተር በትክክል ለማምጣት ወይም ገጸ ባህሪውን ለመምሰል የሚችለውን ያህል ቪኪ ኮሸል ታግሏልም ሰርተዋል። ፈረስ መጋለብ ተለማመደ። የማራቲ ታሪክን ደግሞ በጥልቀት ማጥናትና መማር ቻለ። ከዛ በላይ ደግሞ ትልቁ ቻሌንጅ የነበረው ትክክለኛ ዋሪየር ወይም ታጋይ ለመምሰል የሰውነቱን ክብደትና ውፍረት ከ100 ኪሎ በላይ ማድረስ ችሎ ነበር። እንደሚታወቀው ቻቫ የተሰኘው ፊልም ለእይታ በቃ ሰዓት ከመጀመሪያ ቀን ጀምሮ ፊልሙ ያስገባው ገቢ ከነጭራሹ ያልተጠበቀና ያልተገመተ ያህል ነበር። መጀመሪያ ላይ ሁሉም ጠይቆ የነበረው ወይም ገምቶ የነበረው ቻቫ የተሰኘው ፊልም እውነት የቪኪ ኮሸልን የሥራ ህይወቱን በደንብ ዲፋይን የሚያደርግበትና የሚያሳድግበት ፊልም ይሆናል ብሎ ሁሉም ገምቶና አስቦ ነበር። ግን በመጨረሻ ፊልሙ ላይፍ ታይሙን ጨርሶ ከቦክስ ኦፊስ ላይ ሲወርድ እጅግ በጣም በአስደናቂ ሁኔታ በጀቱ ከ85 ከሮር እስከ 130 ከሮር አካባቢ ወጥቶበታል የተባለ ሲሆን ፊልሙ ግን በመጨረሻ ላይፍ ታይሙን ጨርሶ ሲወርድ ወደ 800 ከሮር የሚደርስ ያህል ከፍተኛ ገንዘብ በመሰብሰብ በአመቱ ከፍተኛ ገንዘብ ካስገቡ ፊልሞች ተርታ ከፊት በመጠራት ብላክባስተር መሆኑን ያረጋገጠ ድንቅ ስራ ሊሆን ቻለ። ልክ በዚህ መልኩም አስደናቂ የሆነ ትወናውና ስራውን እየቀጠለ ሄዱ። ቪኪ ኮሸል አሁን በቀጣይም ቢሆን በ2027 በጣም የሚጠበቀው የቦሊውዱ ዝነኛውና ታዋቂው ዳይሬክተር አንጀሊና በንሳሊ ዳይሬክት የሚያደርገው እንዲሁም ደግሞ ሱፐርስታር ረንቢር ካፑርና አሊያ በት አንድ ላይ የሚተውኑበት ላቬንዶር የተሰኘው ፊልም ላይም ድንቅ ትወናውን ያሳየናል። ፊልሙም ስኬታማ ይሆናል ብለን እየጠበቅን ያለ ነው። ይህ ፊልም ጣጣውን ጨርሶ 2027 ላይ የመጀመሪያው ወር ላይ ለእይታ ይበቃል ተብሏል። ማህፍታር የተሰኘው ፊልም ነው። ማህፍታር ማለት እንግዲህ አልቆ ጣጣውን ጨርሶ ለእይታ ከበቃም በ2026 ለእይታም ይበቃም በጣም ተለቅ ያለ እና ለየት ያለ ማይቶሎጂካል ይዘት ያለው ፊልም ይሆናል ተብሎ ይጠበቃል። በዚህ ፊልም ደግሞ ቪኪ ኮሸል የአማልክታቸው የቪሽኑን 6ኛውን መልክ ቺረንጂቪ ፐርሹራምን ሆኖ የሚተውንበት ይሆናል። በዚህ ፊልም ደግሞ የፐርሹራምን ታሪክ ያደረገውን ትግል እንዲሁም መስዋዕትነቱን ድምቅ ካለ አክሽን ጋር አዋስተው
አንድ ቆየት ያለ ታሪክን አሳምረው ያቀርቡልናል ተብሎ ይጠበቃል። ቀኑ ባይገለጽም ግን ይሄ ፊልም ጣጣውን ጨርሶ ዲሴምበር 2026 ላይ ሊለቀቅ ይችላል የሚል ግምት አለ። ግን ቀረጻው ስላላለቀ ዲሴምበር ላይ ምናልባት ላይለቀቅ ይችላል፣ ሊራዘም ይችላል ወደፊት። ብዙዎቹ የፊልም ሀያሲያና ክሪቲክሶች እንደሚስማሙት ከሆነ ቪኪ ኮሸል ከፍተኛ የሆነ የትወና አቅም እንዳለው ይመሰክራሉ። በዛም የተነሳ ከረንቢር ከፑርና ከረንቪር ሲንግ ቀጥሎ ቀጣዩ ሱፐርስታር የሚል ታግ ያገኛል ተብሎ ሁሉም እርግጠኛ ሆኖ እየጠበቀው ነው ያለው። ወይስ አሁን ሱፐርስታር ሆኗል? እናንተ ምን ይመስላችኋል? የቪኪ ኮሸል ትወናው ይመቻችኋል? ፊልሞቹን ትወዱለታላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ። ምክንያቱም ልክ እንደዚህ ሞቲቬት የሚያደርጉና የሚያነቃቁ የተለያዩ ቪዲዮዎችን ይዤላችሁ እመጣለሁ። ከዚህ ታሪክ እንግዲህ በደንብ የምንረዳውና የምናውቀው ህልማችንን ከተከተልን ከለፋንና ከጣርን ስኬትን ማናገኝበትና ስኬታማ ማንሆንበት ምንም አይነት ምክንያት እንደሌለ በደንብ አሳይቶናል። የቪኪ ኮሸልም ሆነ የሌሎች አክተሮችን ትግል ስንሰማ እርግጠኛ ነኝ በእኛ ህይወት ውስጥም ብዙ ነገሮችን ኢንፑት እንድናደርግ ይረዳናል፣ ይጠቅመናል ብዬ የማቀርባቸው ፕሮግራሞች ናቸው። በቀጣይ ቪዲዮ ደግሞ አዲስና ምርጥ መሳጭ የሆነ ሞቲቬት የሚያደርግ ታሪክ ይዤላችሁ እስከመጣ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ प्यार का मुझ पे सनम छाने लगा, कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।